እኔ ያብ ግን ማለት ነው ቤተሰቦች የእውነት ሲያለቅስ ግን አሳዘነኝ። ለምን እንደሆነ አላውቅም። ወንድ ልጅ ሲከፋው ሲያለቅስ ሳይ በጣም ነው ሆድ የሚረበሸው። የእውነቴን ነው የምላችሁ ቤተሰቦች። እንግዲህ ያብ ዛሬ የመጣበት ሚስጥር እንግዲህ ህይወቴ ውስጥ ደስታ አጣውኝ፣ ደስታ የጠፋ እኔ ለእህቴ መጨነቅ ሲገባኝ እህቴ ደግሞ ለእኔ በአሁን ሰዓት እኔ ባለውበት ሁኔታ እህቴ ለእኔ እየተጨነቀች እየተሰቃየች ነው። እኔ ነበርኩኝ ለእሷ መጨነቅ የነበረብኝ። ወጣትነት በራሱ ፈተና ነው። በዚሁም አጋጣሚ ደግሞ በውጭ የምትኖሩ እህት ወንድሞቼ በቃ ፍቅራችሁን ያያችሁ ብርታቴ ናችሁ። የእውነት በጣም ነው ማመሰግነው እያለ እንግዲህ ሲመርቃችሁም ነበረ። በዚህ አጋጣሚ በነገራችን ላይ በውጭ የሚኖሩ ኢትዮጵያኖች በየትኛውም ሀገር የሚኖሩ ኢትዮጵያኖች እህት ወንድሞቼ የእውነት እንደነሱ መልካም ልብ ያለው ሰው የለም። ከኢትዮጵያ ሕዝብ ጋር አይወዳደሩም። እግዚአብሔርን ነው ምላችሁ። ከኢትዮጵያ ሕዝብ ስላችሁ ኢትዮጵያ ካለ ሰው ጋር አይወዳደሩም። በቃ ሰው ሲያዝን አብረው የሚያዝኑ በቃ መልካም ልብ ያላቸው በማያውቁት ሁሉ የሚከፉ። እንግዲህ አሁን እኛ ያብንም ሄሉንም የምናውቃቸው በስክሪን ነው አይደል? በዚሁ በስልካችን ነው። ግን እነሱ ሲከፉ ሲያለቅሱ አብረው የሚያለቅሱ ውጭ ያሉ እህት ወንድሞቻችን ናቸውና እውነት ለመናገር ያብ ሲናገር ሰምቸዋለሁ። እናንተንም ሲያመሰግናችሁ እንደ ሽማግሌም ሲመርቃችሁ ነበር። አሜን ብለናልና ያብ ግን ዛሬ ያው በህይወቴ ደስታ አጣውኝ፣ ደስታዬ ሁሉ ወጣ። የወጣትነት እኔ በፊት በክብሬ መደራደር አልነበርኩም። አሁን ግን በቃ ህይወቴን ደስታ አጣሁበት። ምንም ነገር ሊያስደስተኝ አልቻለም። ለዛም ነው ከዩቱብ ትንሽ ጠፋ ጠፋ እያልኩ ያለሁት እና ካልሆነ ደግሞ በሰፊው ከጓደኞቼ ጋር በሰፊው እመጣለሁኝ። ቤተሰቦቼ እናንተንም ካጠገቤ በውስጥም በውጭም እየደወላችሁም ቴክስት እያረጋችሁልኝም የምታበረታቱኝ እህት ወንድሞቼ በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ እያለ ያው ዛሬ የምስጋና ቪዲዮም በዛውም ደግሞ ትንሽ ከፋ እንዳለው ነው እንግዲህ ይዞ የመጣ ቃለው። ብዙዎቻችሁ ያ ባስመሳይ ነክ አንተ ነው የገፋት ዛሬ መተህ ታለቅሳለህ ልትሉ ትችላላችሁ። እህቶቼ ግን ወንድ ልጅ ሲከፋ ያሳዝናል አይደል? እንደው ምንም ይበድል ምንም ይግፋም ያስከፋም የሆነ ወንድ ልጅ እኔ አላቅም፣ እኔ ይረበሻል ውስጥ እግዚአብሔርን አላቅም። ምናልባት አንድ ወንድም ብቻ ስላለኝ ይሆን አላቅም። ወንዶች ምንም እንትን ሲሉ ሲረበሹ ፊታቸው ተከፍቶ አዝነው ምናምን ሲመጡ እግዚአብሔር ነው ምላቸው የሆነ ነገር ይሰማኛል። እና ያብ እንግዲህ ዛሬ ማልቀስ ፈልጌ አይደለም፣ ግን ህይወቴን ደስታ አጣሁበት፣ ተከፋውኝ። እያጠንካራውን አብ ማግኘት አጣውኝ። እህቴ ለኔ እኔ ለሷ መጨነቅ ሲገባኝ እህቴ ለኔ በአሁን ሰዓት በእኔ ምክንያት እየተጨነቀች ነው። ያለሁበት ስሜት ጥሩ አይደለም በማለት እንግዲህ ሲናገር ነው እየሰማሁት የኔ ምርጦች ማለት ነው። እና አንዳንዴ ወጣትነት በራሱ እህቶች እግዚአብሔርን ነው የምላችሁ ፈተና ነው። ወጣትነት ራሱ ፈተና ነው። እና ያብ ለማንኛውም አይዞ። በዚህ አጋጣሚ አንዳንድ ኮሜንቶችም እያየው ነበረ። ሄሉዬንም ያብንም የምትወዷቸው ሄሉን በተለይ የምትወዷት በቃ አንድ ላይ ነው። ያብ ሄሉን ትወዳለች ታፈቅራለች እያላችሁ ነው። የሚቻል ነገር ቢሆን እኮ ቤተሰቦች ገና ድሮ ተስተካክለው የሚመጡ ነበሩ። ሄሉ አሁን ወደ ራሷ ህይወት ተመልሳለች። ቲክቶክ ላይ አሁን በደንብ እየተሳተፈች ነው። ቅድምም አይቻታለሁ ላይቭ ላይ ገብታ ነበር። በቲክቶክም ቪዲዮ እየለቀቀች ነው። እና በእርግጥ የጨፈረ ሁሉ ከላይ የሳቀ ሁሉ ውስጡ ደስተኛ ነው ማለት አይደለም። ግን ቁስሏን ፍና አርጋ ለቤተሰቦቿ ለሚወዷት ለሚያከብሯት ተመልካቾቿ ደግሞ አለውላችሁ እኔ ጠንካራዋ ጀግኗ እህታችሁ አልበገርም እያለች ነው። እና አሁን ደግሞ ተመልሰን እኛ በኮሜንት ወደ ሄሉ ጋር ተመልሳችሁ ነው ማለት ቢቻል ገና ድሮ አስተካክለውት ይመጡ ነበር። በነገራችን ቤተሰቦቼ እና ምንድን ፈልጌ ነው አውቃለሁ ስለምትወዷቸው ስለምታከብሯቸው ነው። ግን እንደዚህ አይነት ኮሜንት እየጻፍን የሆነ ባን ወሰወሳቸው። ምክንያቱም ድጋሚ ሄሉን መጎዳት የለባትም ብዬ ነው ማስበው። ጠነከርኩኝ፣ ተነሳውኝ። ከዚህ በኋላ እኔ እህታችሁ እጅ አልሰጥም ያለችን ልጅ መልሰን ወደኋላ ባንገፋት ብዬ ነው ማስበው። ለማንኛውም ያው አይዞክ። አንዳንዴ ወጣትነት በራሱ ፈተና ነው፣ ያጋጥማል። ዋናው ጠንክረ መስራት ነው ብዬ ነው ማስበው። ቤተሰቦች አይደል ወጣትነት አንዳንዴ ጠንክራችሁ ለመስራት ብድግ ስትሉ የሆነ ነገር ይጥላቸዋል። ያንን ነው ያየውበትና ለማንኛውም ያብ አይዞ፣ ሁሉም ነገር ያልፋል። አታልቅስ። እኔ ወንድ ልጅ ሲያለቅስ አልወድም ቤተሰቦች፣ ለዛ ነው። እና አይዞ በቃ እኔ ይህንን ነው እንግዲህ ምለው። እና ያው ውጭ ያሉ እህቶችንም ስላከበርክም ስላደነክም ስለመረካቸውም ደስ ብሎኛል። ምክንያቱም ትክክል ነህ። ውጭ ያሉ እህቶቻችን ወንድሞቻችን ምንም የሚወዳደራቸው ነገር የለም። ካለቀሰው ጋር አብረው የሚያለቅሱ ናቸውና በዚህ አጋጣሚ እኔም ደስ ብሎኛል ያብን ዛሬ ስላየሁት ማለት ነው። እና አታልቅስ ያብ፣ ሁሉም ነገር ያልፋል፣ ለበጎ ነው።
እኔ ይህንን ነው እንግዲህ ማለት የምችለው ቤተሰቦቼ፣ ምንም ማለት አልችልም። እና ሰላማችሁ ጤናችሁ ብዝት ትርፍ